መድኃኒዓለም ለቺኳ ይዘህ ቶርታ ብቻ ይመያጁ። አሁን ደግሞ በኋላ እንደ ልብሽ ትሸኛለሽ። እዚሁ እኛ ሀገር የምን መረጃ መተው ነው መድኃኒዓለም። ሰላም እንዴት ናችሁ? ዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሸና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን መጥተናል። ወደ ቪዲዮቹ አብራችሁን ቆዩ። ባለሱቅ ቆይ እስቲ ኮንዶም ስጪ። ሱቅ ኮንዶም አለ እንዴ? በፊት ነበር፣ አሁን አለክ እንትን ፋርማሲ እንጋ ስንት ነው? 50 ብር እና ደግሞ ሳንነግረን ታናሽ መድኃኒዓለም በቅርቡ ከገጠር ነው የመጣችው። መድኃኒዓለም በጣም ስቀል ማለት ነው ስትበጂ። እሺ ቀጣይ ፓርቲ ነው አያድርስ ነው። ምን ቀጣይ ይኖራል? ተበላኩ ወይስ አፍም የለው። ሁለተኛ በዛ በኩል አያልፍ እንኳን ለየትዛስ የእህትየው መቼም ትናገራለች። አሁን እንዴት አትናገርም? ይዞባት እንዴ ባድ እኮ ነው። ሰፈር ቀይር ይሻላል። ሰፈር ቀይር፣ ምክንያቱም ወሬ ኦልሬዲ ይዳረሳል። እጅግ ሙሉ እኮ ፓንት ነበረልህ እኮ እሱን ብትወስድ ይሻል ነበር። አልቆ ነው እንጂ አትሸሚዙ አንተ ላይ ነው በቃ ሄደችው። አሪፍ እኮ ነው ግን ምን እባክህ ቁልፎቹ ምንም አልተመቹም። ምንድነው ቁልፎቹ? እንዴ ዝም ብለህ ነው ሰደው ካልተመቸ የዛሬ ሳምንት በጋን የሚቆለቡ ሸሚዞች ይገባል። ምን ደግሞ ያየው አይበቃኝም ይሰፋኛል። በእናትህ ጥሩና ታድግበታለህ። በዛ ላይ አሁን ፀሐይ ስለሆነ ነው ይኸውልህ እጁ ጉርድ የሆነው እንጂ ማታ ልክ ሲመሽ ሲጨልም ብርድ ሲመጣ አውቶማቲካሊ ነው እጁ ቴክኖሎጂ ግጥም የሚለው። በዛ ላይ ከለሩ ሰማያዊ ነው። ሰማይ ከሰማይ ጋር ይገናኛል። ሰማይ ምንድነው? ምድርን እቅፍ ድግፍ አድርጋ ያዘች ነች እናት ስለ ወዴት እሄዳለሁ? ይኸው መስመሩ የእናቱ ጅንጉርጉር ነው የዚህ ሸሚዝ። ኧረ እባክህ አንተ ሸሚዝ ሲሰፋ ደምቷል። የሚታጠበው ፎቶ ቤት ነው። የሚተኮሰው በሽጉጥ ነው። በዛ ላይ የሻይ ኪሱ ከልብህ ጋር ቅርብ አይደለ? በሸሚዙ ኪስ ማፍቀር ትችላለህ እና ሶፋቱ ከ3 እስከ 5 ሴት ማፍቀር ይችላል። የኪስ ለብቻው ልቤ ጋር 6 ሊሆንልኝ ነው ማለት ነው። እንዴ በዛ ላይ የሸሚዝ እንዳታወልቀው አንተ ላይ ነው ሄደው ካወለቀው ከሄደበት ነው የሚመለሰው። እሺ ግን ምን አላባሽ የላትም አለ ቆንጆ ቱታ አለው አላ እንዴ ሸሚዝ በቱታ አሁን እኮ ፋሽን ነው ሸሚዝ በዛ ለቺኳ ይዘህ ቶርታ ካናደደች ሸሚዝን አውልቀ ፑሻፕህን መታ አረ ወሰድከው አሳመን አግኝቶ ትችላለህ አንተ ነጋዴ። ይሄ ባለው ዋጋ ገዝቶት ነው የሚሄደው። ሸሚዝ በቱታ ታሳመነው አለቀ በቃ። አይ ሸሚዙን ራሱ ማለት ነው ባለው ዋጋ ገዝቶት ይሄዳል። 6 ሰው አፈቀረበት እንዴ ያለ ሄደ የለም እኮ ከሰማይ ጋር ከዛ የእናቱ ሽንጉርጉር ነው አለ። ሽንጉርጉር መጣ ሽንጉርጉር ሰማይ እቅፍ ድግፍ አለ። ትችላል ሳክሶ እናኪንቱ አማረበት አዶ ምን አገባኝ ያሉትን ይበሉ። አንቺ ምንድነው ስጋ ቅባት ምናምን በልተሸተኪም እንዴ? ወዝቦዙልሽ ማኔ አንተ እኮ ገዚህ ቅባት የሀገር ኩራት እኮ ነኝ። የአንድ ዱለት አጣ እንደዚህ ቆምኩ። ስሚኝ እዚህ ጋር ቆመ ማለት ነው ኃላፊ አጋሚ በቅፈላ አሰለቸው ነው ማለት። በዚህ ጋር አንድ ሰው አያልፍም እኮ እኔ እንኳንም ሐምሌና ነሐሴ እዚህ ሰፈራሉ አያልፉም እነሱ ይወጣ አያልፍም። ይሄ ካለ አጠገብ ምንድነው ዶሮ ወጥ በልተ እንደዚህ የምለፈልፈው? አረ እንዳይደብ በእናትህ ጭራሽ ቢረረኝ ማን አየበት እሱ ነዛለው። አይ ዝም ብሎ ዶሮ የበላው ደግሞ እንዳይመስልህ። ስሚኝ የኛ ዶሮ ጎንደር ዩኒቨርሲቲ ነው ዲግሪው በማዕረግ የጫነው። የነዚህ ዶሮ እኮ ፈረዘኛው ራሱ አያ ነበር ሲጋልብ የነበረው እንዴ ያለ ዶሮ። በእናትህ የኛን ዶሮማ አይተኸዋል እኮ? አይቼዋለሁ። ስሚኝ ዶሮ ሊገዛ 2 ሜትር ገመድ ዱላና ከሁለት ሰው ጋር ነው ሄደው ከዛ ገዝቶ አስሮ ይዟት የመጣት ዶሮ ማለት ቢለቃት ራሱ የትም አትሄድም። አስበው በግ ሊገዛ መሳሪያ ነው ይዞ የሚሄደው። እኔ እኮ ቅርጫ ገባው አይደል? እሱ ግን ቅርጫት ነው ይዞ የገባው። ቆሻሻ መጣ የለም ለምን አጥንት ምናምን ልንጥልበት ነው አንዴ? አዎ አጥንት አንተ ከጥንት ጀምሮ አይታጣቅም። ስሚ ሰፈር ውስጥ ራሱ ማለት ነው ተሬ ድመት ነው የሚሉ እዚህ ግን በስር ይዋለ የሰፈር ሰው ባለ እንደሚለን ታውቃለህ? ተሬ ከፈለ ገዜ ከፈለ እኮ ነው የሚሉን እኮ ማን ያለውንማ ታውቀዋለህ። አሁን ቀሉን ተወውና ማለት ነው ስራ ላስቀጥር። ይኸውልህ ሬስቶራንት ነው። እዛ ሬስቶራንቱ ደግሞ የሆነ ሼፍ አለ። ምግብ ምናምን ሲሰራ ሲሊንደር ስቶቭ ምናምን አይመቸውም፣ በክሰል ነው የሚመቸው። አንተ ስራ ምንድነው? ክሰል አቀጣጥለ ቀድሞ ማራገብ ነው። ምሳ ራሱ ሰው ነው የሚያጎርስ። ከማራገብ አንተ አታርፍም። ትሰራለህ እንደሱ አይነት ስራ። እሱ ነው ራስህ ስራ። ይኸው ንቀቱን እዚህ ጋር ቆሞ ይሄ የግንብን ሽላሊት በቃ ብቻ ይመያጁ። አሁን ደግሞ ገብቼ ጥብስ በቆጮ በልቼ ደግሞ እመጣለሁ። አይ ጠብቂ ብራዘር። አንተ በእናትህ አይደለም ተሳስተህ ከዚህ ጀለስ ጋር ማለት ነው መነካካት የለብህም። አትችለውም። ተራባ
ሰቅሎ ነው እንደ ልብስ ነው የሚያሰጣ። ድጋሚ እንዳትነሳ አድርጎ ነው የሚጥል። የተረዳሁት እንዴ ከባድ ሰው ማለት በጅልስና ራስ መበሻሸቅ ቢጀምር ጭራሽ ነው ማችለው። ሰባ ማለት በጣም ነው ያቀለለው ልጅ። እንደም በዶሮ ምናምን ሲበሻሸቁ ልጅነት ምናምን ትዝ በልጅነት መበሻሸቅ እኛ ቤት ያለው ዶሮ ነው እንለበራ ሃይሌ በለዛ ጥግ ወሰደው። ይሄ በጣም ወሰደው። እሺ ጭራሽ ዲግሪ ጭርወላ እንዴ ቆይ ምንድነው? እንዴ ክር ምንድነው? ሰርፕራይዝ አለኝ እኔ ቆንጆ። እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር። የእውነት የፍቅር ሰው እንደሆንሽ አስመስከረሽልኝ። እና ሀብታም ነህ? የ5000 ብር ደመወዝተኛ ነኝ ከኮሚሽን ውጭ። ያኔ ትዝ ይልሻል ረጅም መንገድ በእግርሽ እያስጓዝኩሽ መሀል መንገድ ላይ ሽንትሽ መጥቶ የምትሸኝበት ቦታ እስክትደርሺ ያየሽው ስቃይ። መኪና የህዝብ ሻኖ ቁልፍ እዚህ በኋላ እንደ ልብሽ ትሸኛለሽ። ገና ምን አይተሽ? አንቺ ብቻ ከዚህ በላይ አስደስችኝ እንጂ የዓለምን ቁልፍ ነው የምሰጥሽ። የትዬ ዓለምን እትዬ ዓለም ቤት የሚጠብቅላቸው ሰው ይፈልጋሉ። ልታስጠብቅ ልታስገባት ነው እሷ ራሱ እኮ ድፍረቷ። የ5000 ደሞዝተኛ ነኝ እያለ የመኪና ቁልፍ ልትጠብቅ ከየት ነው የሚያመጣው እኮ? ከዛ ደግሞ የህዝብ ሽንት ቤት ቁልፍ አስረከባት። ከዛ ጥበቃ አደረጋት። እዛ እየጠበቅሽ እዛ የፈለግሽ እኮ ያለምን ቁልፍ ነው የሚሰጥሽ። የሽንት ቤት ቁልፍ በእጅሽ ነው። በቃ ላይ ተስተካከለ ሰመረ ማለት አይደለ? ምን ያበላታል? አሁን ሽንት ቤት ለመመላለስ እኮ መብላት አለበት። ሽንት ቤት ለመሄድ ራሱ ለምንድን ነው እሱን ፓርት አበባ የሰጣትን ነው ብለው በ5000 ብር ሊደጉም ማለት በለ ኢንትሪስ ተበልሳ ትሄዳለች እዚህ ልጅ ጋር። የጓደኛውስ መተባበር ደግሞ እንዴ እየተባበርታ አይጨፍነው ማምጣቱ የወንዶችን ልፋት ይቀንሳል ተብሎ ታስቦ የተሰራ አልጋ ነው ማለት ነው። በቻይና የተመረተ አልጋ ነው ማለት ነው። እኛም እንግዲህ ያንን ታሳቢ በማድረግ እኛም የሰራ ነው አለ በዛ ተመሳሳይ ማለት ነው። ተመልከቱ፣ ላሳያችሁ፣ ትወዱታላችሁ። አሜዚንግ አልጋ ነው። ቴክኖሎጂ ኧረ በቃኝ እያለ አገልግሎቱን ወደዳችሁት። ጭራሽ ከስር ገብቶ ነው ሲያነሳ ለቤት እየመጣን አገልግሎት እንሰጣለን። እዚሁ እኛ ሀገር የተሰራ አልጋ ነው። ይመቻችሁ። ሰላም ፈርኒቸር ይመቻችሁ። አይደለ ሰዓት ቢላሂት ያጠራል እና የእጅ ነው ይሄ እኮ ማኑዋል አደረገው እኮ ያኛው ዲጂታሉ ወደ ማኑዋል ቀየረው በእጅ። እኔ ደግሞ ምን አይነት ሰርቷል ኮምፖርሳቱ ብድግ ብድግ ይላል። ምንድነው ብዬ ነበር። ጭራሽ ማኑዋል አድርጎት ነው። እንደውላ አግዘኝ አልቻልኩም፣ አግዘኝ ተባበራለሁ። ሳስበው ማለት ነው አሁን ብቻውን ስለሆነ ነው የገፋው። ሁለቱን መክፈት ይችላል አይደል? ይከብደዋል እኮ ሁለቱ ይጠይቃሉ። ሁለት ሶስት ይሆናሉ እንደ ኪሎአቸው ሆነና እዛ ውስጥ የሚገቡት 3 4 ለ4 ምናምን ሆኖ ነው የሚገቡት ማለት ነው። ወይ ዳዲ ከዚህ ሁላ እኮ እንትን ላይ ይሻላችኋል እኮ ባውንስ ላይ ይሄ ልጆች የሚነጥሩበት አለ ባውንስ ላይ ያደረገ እሱ ላይ ይሻላል እንደ ከዚህ ሁላ ስቃይ ከባድ ነው። መድኃኒዓለም ስልክ ቁጥራቸውን በነገራችን ላይ ሜንሽን እናደርግላችኋለን፣ እናስቀምጣላችኋለን። አድራሻ ምናምን አሁን እነሱ የራሱት ኪሎ ትናገራላችሁ እንደ አስፈላጊነቱ 4ም 3ም እየሆኑ እንዲያግዟችሁ። ወይኔ በቃ እኔ ከብዳችሁ ማስታወቂያ ሌብል ግን መጫጭ ሰው እንኳን መሞት የማይችልበት ቤት እውነቱ ጋር ምሽ መሰቀል ነው። ረብድ ለመሰቀል ነው። ስልክ ለምንድን ነው የማታነሺው? ደግሞ እዚህ ላይ ምን ትሰሪያለሽ? ራሴን ላጠፋልሽ። ራሴን ላጠፋ ነው? ይሄማ የተቀደሰ ሀሳብ እንዳትቀይሪ። ሀሳብሽ አደራ መራው ራሴን ላጠፋ ብለን አቀናለን። ጥሩ ነው። ቆይ ለማንኛውም እማራቸው ምን ሊተባበሯት መስቀያ ለምጡ ጥሩ ሀሳብ የተቀደሰ አሻራ እያጠፋ አሻራ የሀሳብ መቀየር አያስፈልግም። ማን ይጠይቃል? ቀድሜ መጣሁ እናቴ ይሄንን ማጥፋት በኋላ እሷንስ ብትለኝስ? የውጭውንም አንድ መረጃ አልተውልሽ። የጫማ ማዘር
ስልክሽስ ለምን ፈልገሽው ነው? አሁን ደውዬልኝ ስለነበር ላጠፋው ነው። የምን መረጃ መተው ነው? ሀሳብሽ እንዳትቀይሪ አደራሽ። ማዘር ግን ተሳሳቱ። እዚህ ጋር አንድ የጫማ የእግር ኮቴ ያለ ሲወጡ ደግሞ በኖርማል እጃቸውን ይነካ። እሱን አጥፉ ተመለሰው ይመለሱ። ቀድማ ካልሄደች ምን ጠልጣ ያጣች አሁን ወጥቶ መንጠልጠያ በመጡላት ይችላል። ኮርኒሱ ጭራሽ ማዘር ሌላ ኪሳራ ከተተሰድ እራሳቸው ናቸው የሚያጠፉት። እሳቸውን እንዲያጠፉ ነበር። እራሳቸው ነው የሚያጠፉሽ እንዴ! ጭራሽ ኮርኒስ አስወርደሽ ወዮ! ምንድነው በሚጥሚጣ ነው የሰጠች ሊያወርድ ሪሲሊንግ ሊጥላት ከዛስ በመዳን ያለ ባልና ሚስት እንዲህ ሲተዋወቅ ደስ ይላል። ልታጎርዞ ነው ለ ወይኔ ጉርዛን ማለት መተዋወቅ ሌቭሉ ይሄን ከባድ ነው። በጉቦ እንደዛ አይሆንም። ደረተው አትደልሉም በጉቦ ማለት ምን ያህል ቢተዋወቁ ነው። በቃ ያነሳትን ነገር አወቀላት። በሚጥሚጣ ቀርቦ ጭራሽ ክትፎ በቆጮ ክትፎ ሆነለት። አንተም ባንዴ ሌቭሉ ራሱ ኃይል ጨምር ነገሩ ትርጉሙ እኛ ሲገባ ግን አይጨምር። አይ ይመችህ ትችላለህ። አካፋውን ትከፍላለህ። አንተ ግን ነገር ግድ የለም። ሰባብረ ጨረስኩ አይደለ? ከደሞዝ ይቆረጣል። አንተኛው ሲሚንቶን ጠጣው አሉ ደግሞ እባካችሁ አብቃቁ። አለቃ ሰላም ና ሰላም ይደርሳል። ጨረስን እኮ ጨረስን ማለት እንዳትቀር ተብለህ ነበር ትናንትና። እንዴ ትናንትና እኮ በዓል እኮ ነው፣ እረፍት እኮ ነው። ትናንት በዓል አይደለ? እረፍት እኮ ነው አለቃ። አይዳህና ወጉ ላይ እኮ ጎበዝ ናችሁ ማለት በዓል ነበር ትናንት። እረፍት እኮ ነው አይደለ? ስማ ለደሃ እረፍቱ ሞቱ ነው። ስትሞት አታርፍም። በዓል ምናምን ትላለህ። ለአንድ ቀን በላው ብለህ ሲነጋ የሚርባ አይመስልም። ይኸው መጣህ ዛሬ ሌላ ቀጠር ነው ግንበኛ። ሌላ በእኔ ቦታ ነው የተቀጠረው እንዴ አለቃ? ምን ማለት ነው እንዴ? ቢያንስ አንተ ደሃ ነህ እንዴ? ደሃ ላይ ትጨክናለህ እንዴ? አትረዳም እንዴ? ይብላሉ አገባኝ። እንደነቴን እኮ አልከው እኔ ደሃ ነኝ፣ አንተ ደሃ ነህ። ሶስተኛው ማለት ነው እንዴ? በዛ ላይ እኮ ባለቤቴ ዶሮ ወጥ ልካለች ለአለቃ ብላ እውነት መሳይ ይሆናል ብላ እንዴ አለቃ። እኚ እናንተ ሰፈር ዩዝ እንድስሮቹ ለእንቁላል ተብሎ የሚገዙት የፈረንጆቹ ፌካፌኩ ይሄ በማዳበሪያ በኬሚካል ያደጉት ብልታችሁ እኮ 6 ነው። እንዴት በቃችሁ እንዴ? አበሻ ዶሮ ተወደደ አይደለ? ይሄን ለኔ አልበለውም። አለቃ ችግር የለውም። የደሃ እረፍቱ ደግሞ በዓል ነው። ሳምንት ሙሉ ስራ ነው። ይቅርታ ማለት ታስቧል። እንትልሽ ላይ ጆርናታሽ ላይ ጽፌልሻለሁ እንጂ እንዳታስቢው እንዴ። ለኔ እንትና አጥነው እንዴ አለቃ። አንተ ምን ያርገ ይሳም አንተ ምን ያርገ ስልጣን ሆና በቃ ወንዶች አስወልደህ አሁን አራታው አጨክሩ። ቢያንስ እንኳን ስጦታውን ተቀበሉ። ዶሮ አምጥቶልህ እንደዚህ ማበሻቀጥ ማለት ነው። ቀን ታስበው ተጨንቆ ተሸክሞ መምጣቱ ራሱ ለንታስበው። አንተ ግን ቅሌታም ነህ። እኔ ግን እንደምን ነው የምታይ? እንደቴ ነው ታውቃለህ እንዴ? ቤቢ ብላው እህት አለም እንዴ? ቤቢና ያለች ዓለም ላይ ቆይ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው፣ ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ ነው። በየትኛው ስራችን በየትኛው ጽድቃችን ተማሰርተን ተከታተል ተፈጠረና በቃ እኔ እናንተ ብቻ ቀረን አለ። ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ነው። ሌላ ከተማ ልሆን እችላለሁ። ምናልባት አይደል? ምናልባት ከሆነ አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ምን ገናኝበት አጋጣሚ ነው። ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔና አንቺ ብቻ ብንቀር እናንተ ብቻ ብንቀር እኔና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እናንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው። አልፈልግም አለ እኮ ከዚህ በላይ ምንድነው የምታረገው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል። ኦኬ ገባኝ ላይክ
ሙሉ የዓለም ህዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናደርጋለን ነው? አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? እንዴት ይኖራል ማለት አልፈልግም ብሏል እኮ። አዎ እሷ ናት ያስገደደችው። ምን ልትል ደገመች በጣም እንጂ በቃ ኦሬዲ እኮ አልፈልግም ነው ይመል። ምክንያቱም አስረዳ እኔ እናንተ ቀረን ላይክ መውለድ አለብህ ማግባት አለብህ። ጭራሽ ምን ያህል እንደመረረችው የምታውቂው ማለት ነው። ሰው መኖር አለበት ግዴታ። ካንቺ ጋርማ ጭራሽ ስልክ አይኖርም። አንገናኝ ሌላ ከተማ ነው በሰማ አልቆይም። ካንቺ ጋርማ በዚህ አይነት ሄዳለ ማለት ይሄን ያህል አይምሮሽ ተቷል ነው ወይስ ቃሉን እስኪጠራው እየጠበቅ? እሱ እኮ እንዳያስደብርሽ ነው በቃ በስድስት እየረገረሽ ነው። አረ ያልፈልግሽ በእናትሽ አቆም ይቀራል ከሚልሽ አይደለ? እንደዛ ከሚላት ነገረሽ በቃ አይ ፒሲ መች ምናምን ማለት ነው እንዴ ምንድነው? አንቺ ደግሞ ግን የሱ ከፋ እግዚአብሔር በጣም እንትን አለ። ካልፈለጋል ፈለግ ነው በቃ ድጋሚ ነው አጠገቡ ወልደርሱ እንደዚህ ቢለኝ ድጋሚ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ዘና ፈታ የሚያደርጉ ቪዲዮዎች እስከምንገናኝ ባይ። ቻው።